والصلاة والسلام على رسول الله እናው ይድገደውተ من اهلك تبوء المؤمنين مقاعد ስለዚህ መኮች ከተታውጀው ያለ ለላ ኃይላቸውን አስተባብረው ወደ መዲና ሁለተኛውን ዙር ዘመቻ መርተው መጡ ማለት ነው። ያ ዘመቻ በሚመጣ ጊዜ ነብዩ አለይሂ ሰላቱ ወሰለም ጥላቶቻቸው እየመጡ መሆኑ ደረሳቸው መረጃ በሚደርሳቸው ጊዜ እንደሱ ሁለት ፍሬ ናቸው። እዚህ ግባም ባሉ ለመከላከል የሚችሉ አልነበሩም። ግን ጥላት ከመጣ እንግዲህ ባላቅምህ መፍጨርጨር አለበት። በተለይ ዓላማ ያለው ሰው በጌታው ተመክቶ ያው የሚችለውን መሞከር አለበትና በዛ መልክ እነሱም በዛች በትንሹ አቅማቸው እንግዶቻቸውን ተቀብለው ለማስተናገድ ዝግጅት ጀመሩ ማለት ነው። ወቅቱ በሶስተኛው አመት በሸዋል ወር በዛሬ ወር ማለት ነው ግማሽ ላይ ቅዳሜ ዕለት ነበር። ጁሙአ ቀን የጁሙአ ሶላት አሰግደው ያው ከተታወጁ በኹጥባው ላይ ማለት ነው። ወንድ ልጅ የተባለ ሁሉ ታጥቆ እንዲወጣ መጀመሪያ ምክክር አስቸኳይ ስብሰባ አደረጉና አማካሪዎቻቸውና ህዝባቸውን ሰብስበው እነዚህ ሰዎች ያው አገሮቻቸውን ለቀንላቸው መጣን፣ አሁን ግን ከስደት አገራችን ደግሞ ሊያጠፉን እየመጡ ነውና ያሉት ምን ማድረግ አለብን፣ በምን መልክ እንቀበላቸው ብለው እንትን ሲሉ የህዝቡ ሐሳብ በሁለት ተገመሰ። የሰው ጸባይ ይሄ ነውና ወይም እርሰው ያላ መለክተኛ ነውት ከጌታ የሚበጀውን ጠይቁ ማለት ሲገባ ያው ሁሉም የመሰለውን ሲናገር ለሁለት ተገመሰ ሐሳቡ ማለት ነው። አንደኛው ክፍል አዛውንቶቹ ሽማግሌዎቹ የሚበዙበት እኛ ታሪካችን እናቃለን፣ እዚች መዲና ከወትሮ ጀምሮ የውጭ ጥላት ወራሪ ከመጣ እችን መዲና ወሮ እንዳሰበው ተሳክቶለት የሄደበት ጊዜ የለም። እንደመጣ ያው እናስተናግደዋለን። እኛ ቤታችንን ጓዳ ጎድጓዳውን እናቃለን። በቤታችን በየጓሯችንና ጓዳችን መሽገን እነሱ መግቢያ መውጫውን ስለማያውቁ ሲደናበሩ እዙ እንደገቡ እናስቀራቸዋለን። ይሄ ነውና የተለመደው። ዝም ብለን እንቀመጥ፣ ወደ ሜዳ አደባባይ መውጣት የለብንም። በቤታችን ተዘጋጅተን ታጥቀን እንጠብቃቸው። በሰፈር ውስጥ ሲገቡ ሰፈር ለሰፈር ያው የሽምቅ ውጊያ ነው የሚያዋጣን የሚል ሐሳብ በአብዱላህ ኢብኑ ኡበይ በትልቁ ሙናፊቅ የሚመራ ይሄ አንድ ቡድን ሆነ ማለት ነው። ሌላው ወጣቱ ክፍል የሚበዛበት የዚህ ተቃራኒ አቋም ያዘ ማለት ነው። እንደ እነሱ ተመካ ድረስ 9 ቀን ተጉዘው መተው አሻፈረን እያሉ ያቀራሩ የልብ ልብ ተሰምቷቸው እኛ ሴት ይመስል ጓዳ ውስጥ ተወሽቀን ምን ደበቀው እንዳይጥለ ምንድነው? እኛም እንደ ወንድ ወተን ሜዳ ላይ መዋጋት አለብን። ምክንያቱም እንደዚህ ቤታችን ቁጭ ካል ፈርተውናል ይሉና የበለጠ ንብረታችንን ሴቶቻችን ልጆቻችን ይፈጃሉ እና ህፃናትና ሴቶች ሰፈር ይቀመጡ፣ እኛ ግን ወተን ባላቅማችን አደባባይ ላይ ነው መግጠም ያለብን የሚለው በዛ ማለት ነው። የሚገርመው ነብዩ ከመጀመሪያው ሐሳብ ጋር ነበሩ እና እዙ ከተማችን ውስጥ እንቀመጥ፣ እነሱ ገፍተው ከመጡ ሰፈር ውስጥ ሲገቡ የምናረገው እናደርጋለን የሚለው ነበረሳቸው ምርጫ። ግን ወጣት ብዙ ጊዜ ያው ግንፍልተኛነት ስሜት ስለሚበዛ በተለይ የበድር ድል ያመለጣቸው ሰዎች የበድር ድል መካሻ እንዲሆናቸው አደባባይ ወተን መዋጋት አለብን የሚለው እያየለ መጣ። ያኔ ወሻዊሩን ፊል አምሪ ባለው መሰረት አማክራቸው ብሏል። አማከራ አንድ ሰው አብዛኛው ድምጽ አመዛኙ ድምጽ ነው የሚወሰደው። ስለዚህ ማማከር ለይስሙላ አይደለም በእስላም ያው ህዝቡ በአመዛኝ የወሰነውን ነገር ሊቀበሉ ነው አማከር የተባሉት ማለት ነው። እና በዝቶ ሲያውት መውጣት አለብን የሚለው ድምጽ አይሎ ሲያውት እንግዲያውስ ጥሩ ነው እኔም ሐሳብ የለውጫለሁ እንውጣ በሚለው ጋር እኛለሁ አሉ። ያን ጊዜ ያ ረእሰል ሙናፊቅ የነበረው ሰውዬ ተቆጣ። ባላባት ነው፣ ተሰሚነት አለው በአገሩ ላይ ትልቅ እና የኛን የሽማግሌ ያዛውንቶቹን ሐሳብ ጥለህ ከማንም ጎረምሳ ጋር ተወግናለህ ብሎ ነብዩን አቆረፋቸው ማለት ነው። እና ይሄ እኮ ያው ህዝባዊ ድምጽ ማለት ይሄ ነው አሉ። አብዛኛው ህዝብ ወጣትም ይሁን ትልቅም ይሁን አብዛኛው ህዝብ ይበጀናል ያለውን መቀበል ግዴታ እኮ ነው፣ የህዝብ ድምጽ ማክበር አለብን ሲሉት እሱ የለም እኛ ትልልቆቹ ብዙ ታሪክ የምናቅ ነው፣ እነዚህ ዝም ብሎ ስሜታዊ ግንፍልታዊ ተነስቶ እንትን የሚለውን የማያዋጣ ነገር
አንተ እኛን ለይስሙላ ነው እንጂ ሽማግሌ አርገህ የምታስቀምጠን እኮ ሁሉ ጊዜው ታዋርደናለህ አላቸው ማለት እንደ አይደለም ቢሉት ሊሰማ አልቻለም ወትሮ በሽታ አለበትና ማለት ነው እሱ ደግሞ የማይናቅ ኃይል አለው እሷ ኮረፈ ማለት ግን ያው ህዝቡ ተገመሰ ማለት ነው ያነ እሳቸው እንግዲህ ጌታ ያለውን ይሁን ብለው ሄደው ቤታቸው ገብተው ጦር መሳሪያቸውን ለብሰው ተዘጋጅተው መጡ ያላህ እንውጣ እንግዲህ በውሳኔው መሰረት ሲሉ እሳቸው ለዝግጅት ወደ ቤት ሲሄዱ እንደገና ህዝቡ ውይይቱን ቀጠለና ነብዩ እኮ መጀመሪያ ግዝንባሌያቸው ከአዛውንቶቹ ጋር አዙ ሰፈር ውስጥ እንቆይ የሚለው ነበር አሁን ግን እኛ ጫና አሳደርንባቸው ጫና ስላሰደርንባቸው አስገድደን ልናስወጣቸው ነው ያላህ ነብይ ተሳስተናል ጎበዝ እና እርሰው የመረጡት ይሁን እንበላቸው የሚል ተለዋጭ ሐሳብ ይዘው ቆዩ መተው እርሰው ያሉት ይሻላል መጀመሪያ የተባለው ሐሳብ እንስማማለን ሲሏቸው ላ አሉ እና አላህ Subhanahu Wa Ta'ala አንድ ነብይ የጦር መሳሪያ ለብሶ ከቤቱ ከወጣ በኋላ አላህ ፍርዱን ሳይሰጠው በጠላቶችና በሱ መካከል ትጥቅ መፍታት ነውር ነው በነብዮች ባህል አሉ መጀመሪያ ማክሪያቸዋለሁ አሁን ተጣጣቁ በኋላ ግን አላማዬን ግብ ሳልመታ መመለስ አልችልም አሏቸው ማለት ነው የግድ ተወሰነ ያ ነገር ማለት ነው ያኔ ውጡ ተባለ እነዛ ተቃዋሚ የተባሉትም ለይስሙላ ወዳቸው እንትን ይያለ ወጡ ቀሩ ላለመባል ማለት ነው ወይዛው አቋማቸውን ቢገልጡ ኑሮ ጥሩ ነበር እኛ እንግዲህ የኛን ሐሳብ አልተቀበላችሁም የራሳችሁ ጉዳይ ብለው ቤታቸው ቢቀመጡ ኑሮ ከወዲሁ ጥላትም ገበናቸውን አያቅም እነሱም ደግሞ እንደገና ሙራጃ ማረግ ይመቻቸው ነበር ግን አውቀው ለመወረጥ ደጋ ላይ ለመጣል ሲሉ እንግዳውስ እኛም ተስማምተናል አሉ ሙናፊቆቹ ማለት ነው እንውጣ ያላህ ተባለና ተነስተው ታጥቀው ወጡ ልክ ከተማውን ለቀው ወደ ኡሁድ ግማሽ መንገድ አካባቢ ላይ ሲደርሱ ጎበዙ ባይነ ተጠቃቀሰና ለው ነዕለሙ ቂታለን ለተበዕናኩም ማለት እና እኔ ሳየው አዝማሚያው ዛሬ ጦርነት የሚጀመር አልመሰለኝም ማለት መጀመሪያ ጦርነት የምንሄድ ሰዎች አልመሰለኝም እና ጦርነቱ ምናልባት ለወደፊት ሊያሰጋ ይችላል ነገ ከነገ ወዲያ አስበን እንደገና አቋማችንን አጠናክረን ብንመጣ ዛሬ ግን ጦርነት የሚጀመር አልመሰለኝምና እኛ ባንሄድ ይመረጣል አለ 300 ሰው ከሱ ጋራ ስንት ነው ያላቸው ኃይል 1000 ነው 1300 ሲቀነስ ምን ቀረ 700 ብቻ ቀረ ይሄን የሚሆነው ደግሞ 300 ሰው ተገምሶ ወደ ኋላ ሲመለስ አንድ ጥላት ባሻጋሪ ያያየ ነው መፈረካከሳቸውን እያሳየ ማለት ነው ቤት ያሉ ቢቀሩ ኑሮ ችግር የለም ይሄው ነው ኃይላቸው ይባላል ችግር አልነበረም ማለት ነው ሰው አንድ ሐሳብ ከሆነ ጥቂት ቢሆኑ አይጎዳውም ከምን ፊአቲን ቀሊለቲን ወለበት ፊአተን ከቲራ ነበር ግን በጥላት ፊት ሲያጋልጥ ጥላት ፊት መገማመስ ከታወቀ ያንተ ሞራል ይዳሽቃል ጥላት ደግሞ የልብ ልብ ይሰማዋል ገና ሳንጀምር ያው ተፈረካክሰዋል ምንም አይፈይዱም ይላል ማለት ነው ይሄንን ደባ አደረገባቸው እና ሁም ለልኩን ያምን ለው ነዕለሙ ቂታለን ለተበዕናኩም ጦርነት ይደረጋል ብዬ አላምንም ስለዚህ ቢደረግ ኑሮ እንከተላችሁ ነበር አለ አንደኛው ትርጉም ይሄ ነው ሁለተኛው ለው ነዕለሙ ቂታለን ለተበዕናኩም ማለት የመሳለቂያ ቃል ነው ማለት እናንተ እኛን እንደ ወንድ ቆጥራችሁ ያው ብንከባበር ኑሮ መጀመሪያውንም ለጋራ አላማችን እንወጣ ነበር ግን እኛን እንደ ሴትና እንዳላስፈላጊ ሰው ነውና መታውን እኛ መጋደል እናውቅበታል እናንተ ወንዶች ሄዳችሁ ተጋደሉ እንጂ ብናውቅ ኑሮማ እንግዜ በረዳናችሁ ነበር እኛን አይመለከተንም ነው እንደዚህ ብሎ እንግዲህ በጥላት ፊት ለፊት ባሻጋሪ ያየ ይሄ ጉድ ተፈጠረ ማለት ነው ቢሆንም ጥሩ መሪ ያላቸው አላህ ነው ወትሮውንም እኛ በብዛትና በኃይል አይደለም ግደለም በርቱ የተረፋችሁ ተበቃላችሁ ብለው ነብዩ ያጽናኗቸው ቀጠሉ እሱ በአደባባይ 300 ሰው ይዞ ወደ ከተማው ገባ ማለት ነው ይሄንን እንግዲህ ጉድ ነው አላህ የሚጠቅሰው ባሁኑ ጊዜ ተበውል ሙእሚኒና መቃዒድ القتال እነዛን 700 ሰዎች ይዘው ሄደው ግን ጥላቶቻቸው 3000 በላይ ናቸው እነሱ 700 1000 እንኳን ቢሆኑ 1/3 ሊሆኑ ነበር አይደለም እንግዲህ 3000 ደግሞ ቁጥር ብቻ አይደለም ትጥቁና ስንቁ መኮች
እስከመጨረሻ ያለ ኃይላቸውን ነው እነዚህ ግን ምንም የላቸውም መሳሪያ የሚባል መከላከያም የለም ማለት ነው ይህንን ይዘው ሄደው ግን እነዚህን 700 ሰዎች አንተ በዚህ በግራ በምስራቅ በኩል አንተ በምዕራብ አንተ በደቡብ አንተ በሰሜን የተለያዩ ምድቦችን መደቧቸው ማለት ነው ቅዳሜ ማልዳ ነው ይሄንን ድልድል የሚያደርጉት እና የተለያዩ አለቆችን አድርገው 50 ሰው በአንድ ቦታ 100 ሰው አንድ ቦታ 150 ሰው በአንድ ቦታ በተለያዩ ቦታዎች ላይ መደቡና አንተ በዚህ በኩል ኃላፊነቱ ያንተ ነው በአንተ በኩል ማን እንዳይመጣ ተጠንቀቅ አንተ በዚህ በኩል ነው ብለው መደቡ ያንን ምድብ ስታካሄድ ስትደለድል ወታደሮችን በየኬላው ነው የሚለው እኔ በቅርብ የሚባለውን ሰማ ነበር የሚደረግና የሚታሰበውንም ታዘበው ነበር ይላል አላህ Subhanahu Wa Ta'ala እሱ አብሯቸው ስላለ ምን ችግር አለ اذا طائفتان منكم ይላል እና ሚስጥሩን ያወጣል ከናንተ መሐከል ሁለት ቡድኖች የማይገባ ነገር አስበው ነበር አለ ሲያጋለጣቸው ሁለት ቡድኖች በኒ ሐሪታና በኒ ሰሊማ የሚባሉ የተወደ ቂብለተይን በኩል የመጡ ናቸው እነዚህ ሁለት ብሔረሰቦች ሰው ናቸው ጠቢዒ የሰው ልጅ እንግዲህ ታቅሙ በላይ የሆነ ኃይል ሲመጣ መፍራት ያለ ነው አይደለም እንዴ አይፈረድባቸውም እነ መጀመሪያም 1000 ናቸው እነ ጥላት ከ3000 በላይ ነው እንደገና 1000 ያነሰ ሲባል ከዛም ተቀነሰና ወደ 700 ወረዱ ያኔ ምን ሆኑ እነዚህ የተረፉት ሰዎች ከተረፉት መሐከል ሁለት ቡድኖች ነበሩ የሁለት ወንድማማች ዘሮች ናቸው በኒ ሰሊማና በኒ ሐሪታ ይባላሉ ሁለቱ ሙእሚኖች ናቸው ግን አሁን ተጨባጩ ሁኔታ እኛ ሁለት ፍሬ ሆነን ምንም መሳሪያ ሳይኖረን የሁሉ ኃይል እንዴት አድርገን ነው የምንቋቋመው የሚል ስጋት ተሰማቸው ይላል አላህ Subhanahu Wa Ta'ala ደግሞ ያ 700 እንደገና ሊፍረከረክ ማለት ነው እና ጣኢፈታን ሁለት ቡድኖች መዳዳት ጀመሩ ማለት ነው እንበልንተው እኛ እንሂድ በዚህ በተሰጠን በተመደብንበት ምድብ ጠንክረን እንዋጋ እንከላከል ወይስ እጅንስጥ ለማያዋጣ ነገር የሚል ማብላላት ጀመሩ ማለት ነው አንተፍሸላ ሁለቱ ቡድኖች በበኩላቸው የተሰጣቸውን ኬላትተው ፈርተው ሸሽተው ሊሄዱ አስበው ነበር ይላል والله وليهما ደግነቱ አላህ ወዳጃቸው ጠበቃቸው ይላል ይሄ በተፈጥሯዊ ስሜት ደካማ መሆናቸው አስግቷቸው እንጂ ኒፋቅ አልነበረባቸው ስለዚህ አይዟችሁ ጥቂት ስለሆናችሁ ነው እንደዚህ የምትፈሩት አላህ እኮ ከናንተ አለ የሚል ስሜት በልባቸው አስገባና እንደገና ከሐሳብ አላለፈም ያ የመሸሽ ጉዳይ ማለት ነው እኛ አላህ አለን ደግሞ ብንሞትስ ምን አለ ሸሂድ ነው ምን ሆነው ጀነት ነው ምንገባው የሚል ወኒ መጣባቸውና አስበውት የነበሩትን ሐሳብ ቀልብ ሰው በዛ በኃላፊነታቸው ላይ ቀጠሉበት ይላል ማለት ነው ለምን አላህ ወዳጃቸው ነውና ወዳጃቸው ሰዎች ታቅማቸው በላይ የሆነ ነገር ሲመጣ መፍረክረክና መስጋት ያለ ነው ይሄ ያቃል ዑዝር ነው ማለት ነው እና ወዳቸው አይደለም ጥቂትነታችሁ ደካማነታችሁ አሳዝኗችሁ ነው ግን እኔ ያለኋቸው አለና አላህ ሞራላቸውን አደሰው የዛ ጊዜ በረቱ እንደገና ማለት ነው እና ጃቢር ኢብኑ አብዱላህ የኛ ብሔረሰብ ነው እንደዚህ የተባለለት አለ እና ይቺ እንግዲህ ማንንም የማያቃት ሚስጥር ናት ገሌና ገሌ ብሔረሰብ እኮ ሊሸሹ አስበው ነበር የሚለው በጣም አሳፋሪ ናት እቺ ታሳፍር ነበር ሚስጥራችንን አጋለጠን አሉ ግን ቀጥሎ والله ወልዩኩማ ወዳጃቸው አላህ ታደጋቸው ሲል ይችን ስላለ መካሻውን ሰጠናል ባልወረደችስ አያት አልልም ምክንያቱም እነገሌ እኮ እንደነ ሙናፊቆቹ ሸሽተው ሊመለሱ ነበር የሚል ጥቆማ መሰጠቱ ለዚህ ብሔረሰብ ትልቅ ውርደት ነው አይደለም እንዴ ግን የውርደቱ ፈርቼ ይቺ ቃል ባልመጣች ልል አልመኝም ቀጥላ ያለችው والله ወልዩሁማ የምትለው ተፈልጋ አትገኝምና ወዳጃቸው አላህ ታደጋቸው እንጂ እንዲህ ሊያረጉ አስበው ነበር አሰብን እሺ ደካማ ጎናችን ተጋለጠ ግን ወዳጃችን ደረሰና ታደገን የሱ ወዳጃችን ጠባቂያችን መሆኑን አወጀልን ለሌላው መች እንዲያለ ወዳጆቹ መሆኑን አልገለጠላቸውም ማለት ለዚህ ሲባል መውረዷን እንመርጣለን ካለ መውረዷ ይላል وعلى الله فليتوكل المؤمنون ምን ጊዜም ከኛ ታሪክ ተምሮ ከዚህ ታሪክ ተምሮ አማኞች በጌታቸው ይመኩ በብዛትና በመሳሪያ ጋጋታ አይደለም
አላህ Subhanahu Wa Ta'ala ነስርን የሚሰጠው ሙእሚን ከሆነ አንድ ሰው ጥቂትም ደካማም ሆኖ ነው በተደጋጋሚ በሙሉ እንቲሳራት الاسلام በብዛት በመሳሪያ በኃይል የተገኘበት ጊዜ የለም ሁሉም ቦታ ላይ ከጥላት አቋያ ሲታይ ዝቅ ያለ ነው በጣም ማለት ነው ግን እነሱ ያልተጠበቀ ዲል የሚያረጉት ለምን ነበረ ያላህ እጅ ከነሱ ጋር ስላለ ማለት ነው በመሆኑ ወአላህ ከዚህ ታሪካችሁ ተምራችሁ ምን ጊዜም በየትም ሀገር በየትም ቦታ ወአላህ ፈለተወከል ሙእሚኑን እናንተ ማድረግ የሚገባችሁን አድርጋችሁ በተረፈ ልክ እንደነዚህ ቀቢላዎች አላህ አለን የሚለውን ከያዛችሁ ያኔ እኔ በበኩሌ አላጓድልም አለኋችሁ ይላል አላህ Subhanahu Wa Ta'ala ችግሩ ግን ሁሉን ነገር አንተ አድርገው እኛ እጃችንን አጣጥፈን ቁጭ ማለት አለብን የሚለው ነው ይሄ ከሆነ ደግሞ ተቀባይነት የለውም ስለዚህ አላህ ወአላህ ፈለተወከል ሙእሚኑን አማኞች የሚችሉትን የበኩላቸውን ሐላፊነት ተወጥተው በተረፈና በጎደለው አላህ አለን ይበሉ ያኔ እኔ መኖሬን አሳያችኋለሁኝ የራሳቸውን ስራ ሳትወጡ ግን እኔን እንዳትጠብቁ ይላል ማለት ነው ወለቀር ነሰረኩሙላሁ ቢበድሪን ይላል እና ይሄንን ጥቂት ሆነው መሳሪያም ሳይኖር ስንቅም ሳይኖር በአማይ በመሆናቸው ብቻ በአላህ በመመካት ብቻ ዲል ይሰጣቸዋል እንዴት ሊሆን ይችላል የሚል ሊኖር ይችላል ለዚህ የቅርብ ታሪካችሁ እማኝ ይሁንላችሁ ይላል ይሄን ለማድረግ እንደምችል ከአመት በፊት የኡሁድ ዘመቻ የመጣው ልክ በበድር አመት ነው ወለቀር ነሰረኩሙላሁ ቢበድሪን ካሁን ቀደም እናንተ ራሳችሁ የምታውቁትና ያያችሁት በበድር የማዕረካ ላይ አላህ ረድቷችኋል አይደለም እንደ ይላል ወአንቱም አዚላህ እናንተ እዚህ ግባ የማትባሉ ደካሞች ውዳቂዎች ሆናችሁ የበድር ለታ ዲል ያደርጋሉ ተብሎ መታሰብ ሳይሆን ለዘር ይተርፋሉ ወይ ነበረ አንድ ሰው ወሬ ነጋሪ ይኖር ይሆነ ከነሱ የሚመለስ ነበረ በሰው ስሌት የተደረገው ማለት ነው ግን አላህ እናንተ በቁጥራችሁም እዚህ ግባ የማትባሉ ከጥላት አቋያ በስንቃችሁም በዝግጅታችሁም በመሳሪያችሁም በሁሉም ነገር ለዲል የሚያበቃ አንድም ምክንያት ሳይኖር ግን በሙሉ ወኒ የጌታን ትእዛዝ አክብረን በቃ ነብዩን ተከትለን የሆነ ይሁን በማለታችሁ በበድር ታምር አላሳየዋችሁም ወይ ይላል አላህ ያ ራሱ ማስረጃ ነው ወአንቱም አዲለቱን ማለት ቅለቱን አንድ በጥላት የተናቃችሁ ደግሞ እነዚህ ምኑ ነው የሚቋቋሙን እያሉ እየተሳለቁባችሁ ነበረ ግን ያኔ ባልተጠበቀ መልኩ 100% ዲሉ የኔ ነው እያለ ሲቆራና ሲኩራራ ሲያቀራራ የነበረውን አራግፌ እናንተ ግን ለዘር እንወጣለን ሳትሉ 12 ግለሰብ ብቻ ነው የሞተባቸው በድር ላይ ጥላትን ግን እንዳልነበረ አድርገው ቀንደኞቹን የተባሉትን በሙሉ 70 መኳንንትና መሳፍንቶችን አርደው 70ዎችን ማርከው ከዛ የተረፈው ግራ ውጪ ብሎ በዱር በገደል ተበታትኖ ነው የሄደው ማለት ነው ይሃን ውጤት ማን ያመጣው እኔ አይደለሁም ይላል እናንተ እኔ በመፈልገው መልኩ ሆናችሁ በመገኘታችሁ ዲሉን ተአምሩን አሳየኋችሁ አሁንም እንደዛው ነው እናንተ ከኔ ጋር ከወገናችሁና የምትችሉትን ካደረጋችሁ እኔ ምን ጊዜም አለኋችሁ ይላል አላህ Subhanahu Wa Ta'ala ፈተቁላህ እና የናንተ መሳሪያችሁ ተቅዋ ነው አላህን ፍሩ ተጠንቀቁ ለአለኩም ተሽኩሩን ይሄንን ካደረጋችሁ ለጌታ ምስጋናውን መመለስ ትችላላችሁ ጌታ ሁልጊዜም ጸጋውን ይቸራችኋል ይደግፋችኋል ይረዳችኋል ያንን የሚውላችሁን ውለታና የሚለግሳችሁን እንክብካቤ መመለስ የምትችሉት እሱን የምትፈሩና በፍቃዱ የምትመሩ ሲሆን ነው ይላል ማለት ነው እና ሙስሊሞች ሁል ጊዜ ችግራቸው እዚህ ነጥብ ላይ ነው ማለት ነው ከጌታ ጋር ያለው ግንኙነታቸው ጤናማ ከሆነ እንደገና ለዓላማቸው ብርቱና ጽኑ ከሆኑ ሞት ተፈርቶ የሚገኝ ነገር የለም እና ሞት ይምጣ ካፊርስ እየሞት አይደለም እንደ ጀሃነም ለመሄድ ቸኩሎ የሚገርመው እኮ ካፊር ነበር እኮ ሞት መፍራት ያለበት ያለ የሌለች ጀነቱ ይችናት ከዚህ ተሄደ ያው የዘላለም መከራ ነው የሚጠብቀው ይሁን ግድ የለም እንደምንም ጥርሴን ነግሌ ታግሌ ተዳንኩም ዳንኩ ከሞትኩም ብሎ እሱ እንኳን ደፍሯል
እናንተ ግን እንደነሱ ብትተጉና ብትበረቱ እንደነሱ ድል የማግኘት ድል አላችሁ ብትሞቱ ደግሞ አትከስሩም ኢህዲል ሁስነይን ይላል ወይበለጠውን ድል ታገኛላችሁ የሚገርመው ተገላቢጦሽ ሆነኮ መፍራት ያለበት ይደፍራል መድፈር ያለበት ይፈራል ማለት ነው አዑዙ ቢላሂ ሚን ጀለዲል የፋጅሪ ወضعፍ المؤمن على عمر بن الخطاب አቡ በክር ረዲየላሁ ዐንሁ ካፊር ሁሉ ጊዜ ድፍረት ይታይበታል እና ፋጅር ሆኖ አንድ አላማ ሳይኖረው በርኩስ አላማ ላይ አልበገርም ብሎ ታየዋለህ ሙእሚን ደግሞ ቅዱስ አላማ ያለው ሊሞትለት የሚገባው ነገር ያለው ሲልፈሰፈስ ታየዋለህ ምን ጉር ነው አሉ በተቃራኒው ነው መሆን ያለበት ቅዱስና ድርብርብ ውጤት የሚጠብቅ ሰው እሱ ነበር ደፋር መሆን ያለበት ይሄን ባጣው ይሄን አላጣውም ብሎ ለሁለት አላማ ነው ያኛው ግን ያለችው አንዲት አላማ ናት እሷ ከተሳካይ ካልሆነ ግን ኪሳራ ነው የሚጠብቀው እና ይህ ነው አላህ Subhanahu Wa Ta'ala አንደኛ ተልብ ማመን ሁለተኛ ደግሞ ያንን እምነትን በስራ ላይ መተርጎም በሶስተኛ ደረጃ ባለች አቅምህ ጥቂት መሆንህ ደካማ መሆንህ ችግር የለውም ባለች አቅምህ ግን መስዋዕት መክፈል አለብህ ለዛ ላመንክበት አላማ ያ ከሆነ ግን የተረፈውን ለባለቤቱ ትተውለታለህ ነው የሚለው ይሄ ምን ችግር አለው አንተ ታቅምህ በላይ ማድረግ አለብህ ሁሉን ነገር ታግለህ ውጤት ማምጣት አለብህ ቢባል ኑሮ እንዴት አድርጌ ትላለህ ግን ሞክር ነው የሚለው ተመቶ 1% ከቻልክ እሷን ሞክር ሁለትም ተቻልክ ሞክር ከዛ የተረፈው ታቅምህ በላይ አይደለም ለሱ ተውለት የዛ ጊዜ ወከፈላሁ المؤمنين ይመጣል ማለት ነው ምንም ሳላርጋ ሳልነካካ ግን አንተው ጨምረው አንተው ጨርሰው ታልክ ይሄ የሰነፎች ፍልስፍና ነው ይሄን አይቀበልም አላህ Subhanahu Wa Ta'ala ለምን ለቅዱስ አላማችሁ መስዋዕት ስትከፍሉ ማየት ደስ ይለኛል ነው የሚለው አንተ በጉልበት አምጣ ማለት አይደለም አንተ ለኔ አላማ ስትዋደቅ መስዋዕት ስትከፍል ማየት ፈልጋለሁኝ ያችን ስታሳየኝ እኔ ድጋፌን እሰጣለሁ ነው የሚለው አላህ Subhanahu Wa Ta'ala ይሄ ነው ላልገባን ያለው ማለት ነው ለዓለኩም ተሽኩሩን ማለት ያው እንግዲህ አላህ በዋለላችሁ ለታ አጠፋ ተግባራዊ ውጤት ስታሳዩ ትንሽም ብትሆን የባሪያዬ አመስግኗል በአላማው አምኖበታል መስዋዕት ከፍሏል ስለዚህ በላይ ማቅም ቢኖረው ኑሮ ያደርግ ነበር ስለዚህ እቹናት አይደለም አለቀች እሱ አቅም ካሁን በኋላ የኔ ድርሻ ቀረ ይልና እሱ የተረፈውን ይሞላዋል ነው የሚለው ወይ ተቁሉ للمؤمنين ያነ ሰዎች ናቸውና ሁሉም ስጋት ፍርሃት አለባቸው እና እኛ አሁን እንደዚህ ሆነን ሁለት ፍሬ ሆነን ምን ተምልናደርገው ነው ምናምን ባፋቸው እንኳን ባይናገሩ ስሜታቸው ግንባራቸው ላይ ይነበብ ነበር ያ ስጋት ነብዩ አለይሂ ሰላቱ ወሰለም በጣም ነቢል ናቸው የሰው ስሜት ይገባቸዋል በቃልም ባይናገር ሰዎቹ ላይ ፍርሃት ሲያው ለማጽናናት ምን አሉ በውስጡ ያለውን ስሜት ሞራሉን ለማደስ እስተቁሉ للمؤمنين على يكفيكم أن يمدكم ربكم ب3000 من الملائكة منزلين በል አላቸው አላህ Subhanahu Wa Ta'ala ከጌታቸው መግለጫ ተሰጣቸው ማን ነው አሁን እናንተ ቁጥራችሁ ማነሱ ነው ያሳዘናችሁ እኛ 700 ሆነን ጥላቶቻችን ከ3000 በላይ ሆነው በዛውም ላይ ደግሞ እኛ የሌለን ስንት መሳሪያ ታጥቀው ምን ተምን ልናደርገው ነው እያላችሁ ነው በልባችሁ አሁን የምታስቡት አይደለም በላቸው ጥሩ ይሄን የጎደለውን ቁጥር እኔ መተኪያ ባመጣላችሁስ በላቸው ይላል አላህ ሹፍ ቆመዋል በከላው ላይ ቆመዋል ድርሻቸውን እየተወጡ ነው ያሉት የጎደለውን እኔ ሞላለሁ ብዬ አይደለም አለ ጥላቶቻችን ዝናችሁ 3000 ይሽ ተናንተ ሌላ 3000 ሌላ ሰራዊት ባመጣ ሰላላህ ይሄ ነው እንግዲህ ውጤቱ ማለት ነው ፈተና ከላውን አለፉት አሁን ሽልማት ሊመጣላቸው ነው እስተቁሉ للمؤمنين በቀጥታ ነብዩ እንግዲህ ሳይፈሩ 3000 የመላእክት ሰራዊት በአሁኑ ደቂቃ ከሰማይ ሊወርድ ነው ብለው ተናገሩ የአላህ መልእክተኛ ማለት ነው እና እርግጠኛ ከመሆናቸው የተነሳ አለይ ይክፊየኩም 3000 መላእክት ጦር ቢወርድ አይበቃችሁም ምን ብለው ጠየቋቸው ምንድነው የምፈልጉት ጥቂት መሆናቸው አይደለም ያሰጋቸው እሺ ጥላቶቻቸው ስንት ናቸው 3000 ናቸው የመላእክት ኃይል 3000 ሰራዊት የመላእክት ሰራዊት ከመጣ እናንተ 700 ናችሁ በለጣችሁ ማለት ነው 700 መመረቂያ ሆነ ዋና መሆኑ ቀርቶ ማለት ነው
ይህ አይበቃችሁም ወይ ብለህ በጠየቃቸው ጊዜ እስቲ የነበረውን ስሜትህን አስታውሳቸው ይላል አላህ Subhanahu Wa Ta'ala አንየክፈየኩም አዩሚደኩም ረብኩም ቢሰላተቲ አላፍ 3000 መላእክት በነገራችን ላይ እንደኛ ደካማ ፍጡር አይደለም አንድ መላእክት ይበቃል አላህ ካዘዘ ጅብሪል የሉጥን ከተማ 5 ከተማ ነው እንደ ዳቦ አንስቶ የደፋው ብቻውን ጅብሪል ራሱ ቢመጣ በቂ ነው ሁሉም ነገር አያስፈልግም ግን አላህ ቁጥር የሚባለው ነገር ተጽኖ ስላደረሰባቸው ቁጥራችን አነሰ ስላለ 7000 ስለሆኑ እነሱ 3000 ስለሆኑ ነው አይደል እኔ 3000 ከፍላለሁ አለ አላህ Subhanahu Wa Ta'ala ያው መላእክት ለራሱ አይታይም እኮ ይመታል ልትመታው አትችልም እና በ3000 ሰራዊት አበስራቸዋለሁ አሉ ሙንዘሊን ባሁኑ ወቅት የሚወረዱ የሆኑ ነገ ዛሬ ሳይባል ቀጠሮ ሳያስፈልግ በቅጽበት አሁን ይመጣሉ እንችግር አለ በአላህ ጀት ባንድ ጊዜ ይደርሳሉ ማለት ነው ይሄንን ብስራት አላህ Subhanahu Wa Ta'ala ሰጣቸው ማለት ነው ያነ ምን አሉ በላ አሉ እንደታ 3000 ማካገኘን እንፈልጋለን እኛ እንዳውም ያቺ 1000 ስለጎደለች ነው ብዙ የተሰማን እሷ እንኳን በትሞላ ምንም እንቋቋማለን የሚል ነበር 3000 ማ ከተጠበቀው በላይ ነው አሉ ከዛ በኋላ አላህ ደግሞ ምን አለ እንተስቢሩ እንዳውም እንዳልኳችሁና እንደመከርኳችሁ ተታገሳችሁና ጥርሳችሁን ነክሳችሁ ውጊያውን ከቀጠላችሁበት ወተተቁ ከጌታችሁ ፍቃድ እንዳታፈነግጡ ተተጠነቀቃችሁ ወያቱኩም ሚን ፈውሪም هذا ጥላቶቻችሁም ጊዜ ሳይሰጧችሁ ባሁኑ ቅጽበት ወዳውኑ ባለ በለላ ኃይላቸው ቢመጡባችሁና ቢጫበጧችሁ ይምድድኩም ረብኩም ب5000 من الملائكه مسومين ቀደም ሲል የሚለውን ቁጥር በ2000 ደግሞ አባዛዋለሁኝ 3 ላይ 2 ጨምርበትና ባሁኑ ቅጽበት ጊዜ ሳይጨርስ መጓጓዣ ምን አያስፈልግም አሁን በዚህቹ ቅጽበት 5000 መላእክት ልለግሳችሁ ይችላልው በላቸው ይላል አላህ Subhanahu Wa Ta'ala ሱብሃንአላህ ይሄ የምን ሽልማት ነው የኢማን የተቅዋ ሽልማት ነው ማለት ነው አለበለዚያው ለሚአደም ያህዋ ልጅ ነው ለምንድነው እነዛን እንደዚህ መላእክት ወርዶ የሚያስጨፈጭፈው እነዚህን የሚረዳው ኢማን ነው ያለው ግንኙነት ማለት ነው አላህ ጋር ያስተዋወቀ በ5000 እንደገና ይጨምራለሁኝ 3000 በቃናል ይያሉ የሰው ልጅ በተፈጥሮው ስጦታ አይጠግብም ነበር አይበቃንም አላሉ ጎበዝ ናቸው እነሱ ወኔ ስላላቸው ተፈጥሯዊ ተጨባጩ ጉርለታቸው መሸፈኑን ሲያውቁ በቃን አሉ በቃን ሲሉ አይበቃም ማለሱ ይከራከራል እንደገና ጨምራለሁኝ ገና 5000 ያውም በአሁኑ ሰዓት የሚመጡ ሙሰዊሚን ማለት ራሳቸውን ሙሉ ትጥቅ ያለበሱ ሆነው በጣም የሰለጠኑና የታጠቁ ብቁ ንቁ የሆኑ ኃይሎች ተራ ሰራዊት አይደለም መልከው ማለት ነው ዱባጥ ማለት ነው እና ወይም ሙሰዊም ማለት ልዩ ምልክት ያላቸው እናንተ ጋራ ሲቀላቀሉ ማንነታቸው እንዲለይ ልዩ ምልክት አረግላቸዋለሁኝ እና አረንጓዴ ጥምጣም ነበር የጠመጠሙት መላእክቶቹ በሙሉ አረንጓዴ ጥምጣም ጠምጥመው ነው የወረዱት ማለት ነው ያ ልዩ ምልክት ያው ሱብሃንአላህ የነሱ ሞራል እንግዲህ ያደገ ማለት ነው ካፊር ደግሞ ያልተጠበቀ ኃይል መጥቶ ዙሪያውን ሲያስተጋባ ተክቢራው ድብልቅልቁ ወጣ ውጥንቅጥ ወጣ ወዴት እንደሚሄድ ያውቅም ማለት ነው ለዛ ነው እንግዲህ እግሬን አውጣ ብሎ እንደገና ሽሽት የመጡት ማለት ነው ምንም ውጤት ሳያገኙ እንደዚህ ያደረኩት ለምንድን ነው ይሄ ደርስ ይሁን ነው አላህ ኮርስ እንዲሆን ነው የሚፈልገው የዛ ጊዜ በበድርም ሆነ በኡሁድ የነበራችሁ ዝግጅትና እንትን ምን እዚህ ግባ የሚባል አይልነበረም በሁለቱም ቦታ ግን ባላችሁ አቅም በመሰለፋችሁና ትእዛዜን በማክበራችሁ ነብዩን በመከተላችሁ እኔ ተደስቼ ያን ያህል ውጤት ሰጠዋችሁ ይላል ማለት ነው በበድር በቀጥታ ተዋግተዋል መላእክቶቹ በቀጥታ ያው ሷሃቦቹ እንደተናገሩ በሐዲስ ሰሂህ በቡኻሪ በሙስሊም እንደተዘገበው አንዱን ጥላቴን ለመምታት እንዴ ተንደርድር የሰሄድ እኔ ከመድረሴ በፊት አንገቱ በሮ ሲሄድ ያየዋለሁኝ ማን እንደመጣው አይታው ባየር ላይ አንገቱ በሮ ሲሄድ ያየዋለሁኝ እኔ በቃ አመለጠኝ ብዬ መልሳለሁ
እንደዚህ በኡሁድ ለታ ግን በቀጥታ ተዋግተዋል አልተዋጉም የሚለው እክትላፋ መተዋል ቦታው ላይ ደርሰዋል ግን አልተዋጉም ድምጽ አሰምተዋል አላሁ አክበር አይዟችሁ ደረሰስንላችሁ ምናምን የሚል የድጋፍ ድምጽ ሲያስተጋባ ያ ጊዜ ጥላት ተንዶ ሄደ በአንድ ጊዜ ገና ውጊያው እንትን ሳይል ማለት ነው በማንኛውም መልኩ አላህ በሁለቱ ማዕረካዎች አሳየ ቃሉን አረጋገጠ ማለት ነው እና هذا من فورهم هذا ማለት من وقتهم هذا ሰዋውን ጥላት በሚከብድ ጊዜ ወዳጅ ጥላትን እንደዚህ ታቅም በላይ የሆነ ኃይል መጥቷልና እባክህ እርዳኝ ብለህ ብትልክበት ያ እሺ ቢልና ፍቃደኛ ቢሆን እንኳን እዛ ተጓጉዞ ኃይሉ አንተ ዘንድ እስከሚመጣ ድረስ ጊዜ ያስፈልጋል ያኔ ልትበላ ትችላለህ ማለት ነው አላህ ግን የጊዜም ችግር የለም በዛቸው ቅጽበት እንዲደርሱ አደርጋቸዋለሁኝ አለ እንዲያለውም አደረገ ማለት ነው እና ይሄን ነገር ዛሬ ለሙስሊሞቹ ለመስጠት አይችልም አላህ አይችልም ነበር ይችላል ወካነ ሐቀን አለ ነስሩ ሙእሚን ያለው እኮ በነብዩ ጊዜ ብቻ አይደለም ሙእሚን በተገኘበት ሁሉ ምን የምፈልገው ሙእሚን ከተገኘ ሁሉ ጊዜ ረዳለሁ ነው የሚለው ከምን ፊአትን ቀሊለቲን ገለበት ፊአተን ከቲራ የሚለው ሁሉ ጊዜ ነው ትንሽ ሆነው ተንቀው የነበሩትን አላህ ሲረዳቸው ግን ብርቱ ኃያላን የተባሉትን የሚፈረካክሱ ስንት ኃይሎች አሉ ይላል አላህ Subhanahu Wa Ta'ala እነዚህ ኃይሎች ግን ምንድነው ሚስጥራቸው ከጌታ ጋራ የተገናኙ መሆናቸው ነው ያ ካልሆነ ግን በማዳ የሚበልጠው በቁጥር የሚያይለው ምን ጊዜም የበላይ ነው አሁን ችግሩ በማዳ እኛ ማዳውም የለን ከጌታም ጋር ያለው አላቃ የዘቀጠ ነው እነሱ ግን በትጥቁ በስንቁ በስልጣኔው በለጡ ጧቢዒ ነው የነሱ የበላይነት ማለት ነው እኛ ግን አቋራጭ መንገድ ነው የሚያዋጣን እንደነሱ ሰልጥነን እንደነሱ ዘመናዊ መሳሪያ ታጥቀን እንትናታልንማ ሁልጊዜ ጅራታቸውን ተከትለን ነው የምንሄደው እኛ 1% ስንሄድ እነሱ 10% እየቀደሙ ነው የሚሄዱት ልደርስበት ተኋላ ሩጣ ልትቀድም ትችላለህ በሮጥክ ቁጥር እየደከምክ ነው የምትሄደው ያ ግን የበለጠ ባለው ጉልበቱ እየቀደመ ነው የሚሄደው ማለት ነው እንግዲያስ ብልህ የሆነ ሰው በአቋራጭ ነው መቅደም የምትችለው ማለት ነው በዚህ መንገድ የማይቻል ከሆነ ሌላ ስልት ትቀይሳለህ ሌላው ስልት ምንድነው አንተ ሙእሚን ነህ በሙእሚንነት ጌታ የሚፈልገውንና የሚሰጥህን መመሪያ ከተቀበልክ ያ ነገር እሱ ዘንድ የለም እሱ ዘንድ ያለው ቁሳዊ መሳሪያ ነው የጌታ ጋር ያለው አላቃ ግን በሚጠነክር ጊዜ በአቋራጭ መጣው ማለት ነው ይሄን ነው እንዲገባን የሚፈልገው አላህ Subhanahu Wa Ta'ala እኛ ግን ገና ብዙ ይቀረናል ይሄንን ኡመተል እስላም እንዲሉ ነው አሁንም በየቦታው በየለቱ በየቀኑ ይነበባሉ ይሄን የመሰሉ አያቶች ይሄ ምንድነው ታሪካችሁን አትርሱ ወደ አላማችሁ ተመለሱ እኔ ጋራ ታረቁ ፈፊሩ ኢላላህ ይላል ማለት ነው ያኔ ችግሮቹ ሁሉ መፍትሄ ያገኛሉ ያለ መንገዱ ከሄዳችሁ ጨርሳችሁ ወድቃላችሁ እያለ ነው ያለው ይሄን መስማትና መረዳት አቅቶን ነው ያለው ጥንቅጣችን የወጣው ማለት ነው هذا وصلى الله وسلم على النبي وإلى اللقاء